بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. إن شاء الله الشيخ محمد عنسي نبره بوتا በአሁን ሰዓት ላይ ፕሮግራማቸው የሉ ስለሆነ ስርዓተ የሚፈታት እንዲሸፍን ስላሉ ነው። እንግዲህ የተለያዩ ቅስቀሳዎችና ተርሂብ ተርሂቦች በተለያዩ ጊዜ እየተደረገልን ነው ያለው። ተልባችን ስናዳምጥ ሐቂቃ የሁሉ ዒልም ፈስቶ እንዳይቀር ነገ አላህ ፊትም ስለሚያስጠይቀን ልንሰራበት ነይተን ራሳችንን ከሚነገረው ጋራ እየተሳሰብን መሆን አለበት። ስናዳምጥ አሂበቲ ፊላህ ኢኽዋኒ ፊላህ አደራችሁን፣ ይሄ ነገር ያስጠይቀናል። ነገ ቂያም ቀን አራት ነገሮች ይጠየቃሉ ሲባል አንዱ ተዕልሙ ነውና ዒልም ማለት ግድ ኪታብ ገልጦ ብቻ ያቀሩት ሳይሆን ይሄ የምንሰማው ዒልም ነው። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበረው የዛ አይነት ዒልም ነበረ። ቀርታ ተነስታ ያነቡላቸዋል፣ ይሐፍዛሉ፣ በዛ ይሰራሉ፣ በዛው ዓሊም ይሆናሉ። እና ዒልም የሚባለው ነገር በየትኛውም መንገድ ያገኘነው ዒልም ነው። እንደ ሐቂቃ እኔ ይቆረቁረኛል በጣም የሚፈሰው ዒልም ለብዙ ነገር የሚሆን ነው፣ ግን የሚነሳው ጥቂት በመሆኑ ነው የሚገርመኝ። ስለዚህ እኔም ተኔ ጋራ እናንተም ተናንተ ጋራ የሚነገረውን ነገር እናጣጥመው፣ ራሳችንን መለወጫ አድርገን እንነይትበት፣ ራሳችንን ማስተካከያ፣ ማንነታችንን ማወቂያ፣ ጥፋታችንን ማረሚያ፣ የቀረንን የጎደለንን ማሟሊያ እንዲሆን አድርገን እንከታተለው። አሂበቲ ፊላህ አደራ። ዒልም የሚባለው ነገር አላህ ወፍቆን እንዲህ ዝም ብሎ የሚፈስብን ከሆነ ዝም ብለን አፍስሰነው ልንቀር አይገባም። ዛሬ አህካም ነክ ነገር ነው የምነግራችሁ ማስታወሳችሁ፣ በዚሁ ከጾም ጋር የተያዘ እንግዲህ ያው ጾማችን ተቅዋ ሊያመጣ የሚችለው የተሟላ የሆነ ጾም ሲሆን ነው። ጾም የሚያበላሹ ነገሮችና ማፍጠር የሚፈቀድላቸው እነማን ናቸው የሚለውን በተወሰነ ለመግለጽ እሞክራለሁ ኢንሻአላህ። ጾም የሚያስፈቱ ነገሮች ያው ተሶላት ተጾም ሩክኖች እና ሸርጦች ማጓደሉ ጾምን ያበላሻል፣ ጠቅለል ባለ መልኩ ማለት ነው። ከነዛ ውስጥ አንደኛው ጾም የሚያበላሽ ቀዷን የሚያስወጅብ እንዳለ ተመልክተናል። መብላት መጠጣት አውቆ ጾመኛ መሆኑን እያስታወሰ ጾም እንደሚያበላሽ ተመልክተናል። ረስቶ ተሳስቶ ተሆነ ግን አያበላሽም። من نسي وصائم فأكل أو شرب فليتم صومه فإنما أطعمه الله وسقاه ስላሉ ነብያችን ሰለላሁ ዐለይሂ ወሰለም። ምናልባት ዛሬ ለማስታወስ ያክል ነው ብለናል። ባለፈውም ተቆም አድርገነው ነበር እና ረስተን ተሳስተን ተሆነ ችግር የለም። አለበለዚያ አውቆ ሰውየው መብላት መጠጣት ትልቅ ወንጀልም ነው። ተማስፈታቱም በላይ የዓመት ጾም አያወጣውም እስከመባል ተነግሮለታል። እና ጾማችን እንዳይበላሽ መብላት መጠጣት፣ የትኛውም አይነት መብላት የትኛውም አይነት መጠጣት እንከለከልና ልንጠነቀቀው ይገባል ነው። ሶስተኛው አውቀን ማስተዋክ እንደሆነ ነው። ባለፈው ማየት ያደረግነው አውቀን አልተስማማንም ብለን የምንነካው ከሆነና የምናስወጣው ጾም ያስፈታል። በራሱ ከሆነ ግን አያስፈታም። من زرعه القيء فليس عليه قضاء ومن استقاء عمدا فليقضي። ማስተዋክ ያሸነፈው ሰው በሱ ላይ ምንም የለበትም፣ ግን በራሱ ከሆነ ያስፈታዋል ብለው ነብያችን አለይሂ ሰላቱ ወሰላም ስለተናገሩ ነው። አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ፣ ኢማም አህመድ ዘንድ ተዘግቦ ይገኛል። እንዲሁም ሼኹል አልባኒ ሰሂህ ብለውታል ሐዲስ። ሌላው ሀይድና ኒፋስ ነው። ይህንንም ብዙ ጊዜ የተነገረና ያለው ባለቤቶቻችን ሀይድ ተመጣባቸው ኒፋስ መውለድ ደም ላይ ካሉ ሀታ ቀኑ መጨረሻ ላይ እንኳን ቢሆን ጾማቸው እንደሚበላሽ ላለቀ ቀን ብላ በዛው ሙላት እንደሌለባት ነው ያየነው። ሌላው እስቲምና ነው። ዘር ፈሳሽ በየትኛውም መንገድ ካወጣ ነው በእኛ እገዛ ተጨምሮበት በእጃችን ነካክተን እንኳን ቢሆን ምስቶቻችንን ስመን ሆነ ስንተሻሽ ስንነካካ ስንተቃቀፍ ጾም ያበላሻል የሚል አይተናል። ሌላው ንየቱል ኢፍጣር ነው ይላል። ማፍጠርም መነየት ሰውየው ጾመኛ ሆኖ በቃ ማፍጠር አለብኝ ብሎ ቢነይትና ባይበላ በመነየቱ ብቻ ይበላሽበታል።
ሌላው እስልምና የሚያፈርሱ ነገሮችን መስራት ጾም ያበላሻል። እስልምና የሚያፈርሱ ነዋቂዱል ኢስላም አሉ። በሌላ ጊዜ ኢንሻአላህ እናያቸዋለን። ይሄ እንግዲህ ቀዷ የሚያስወጅብ ከፋራ የማያስከትል የሆነ ነው። ሌላው ከፋራ የሚያስከትል እንዳለ ነው ባለፈው ያየነው። እሱ ግንኙነት ነው። በረመዳን ቀን አውቆ ግንኙነት ማድረግ ተሳስቶ ሳይሆን ከፋራ አለበት። ልብ እንበል ወንድሞቼ። ወደዚህ ወስደና ብለን ተፈራን ይፈቀዳል የሚሉ ነገሮች ውስጥ ሚስቱን መሳም መተኛት አብሮ ይቻላል የሚል ነገር አለ። ላኪን ግን የማይፈራ ተሆነ ነው ሰውየው ራሱን መቆጣጠር የሚችል ተሆነ፣ ካልሆነ ከወዲሁ መቅረብ የለበትም መራቅ አለበት። ሰውየው ቀን ረመዳን ግንኙነት ቢያድርግ ቅጣቱ እዚሁ ዱንያ ላይ ራሱ የከፋ ነው። አንድ ቀን ራሱን ተቆጣጥሮ መዋል ሲያቅተው ሰውየው የሁለት ወር ጾም ግዴታ ይሆንበታል። የሁለት ወር በዝም ብሎ አስታፍሩላህ ብቻ አይለቅም ወንጀሉ ማለት ነው። ሁለት ወር መጾም አለበት። ይሄን ካልቻለ ደግሞ 60 ድሃ ማውላት አለበት። ከሁለት አንዱ አይቀርለትም። ግን የመጀመሪያው ባሪያ ነበር። ባሪያ ስለሌለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ራሴን አጠፋሁ አላቸው። በምን ሲሉት ሚስቴ ላይ ወደኩባት ተገናኘኋት ሲላቸው ባሪያ ቁር የምትለው ታገኛለህ ወይ ነው ያሉት። የመጀመሪያ እሱን ያስቀመጡለት። እሱን አልችልም ሲላቸው ነው እንደገና ሁለት ወር መጾም አለብህ ያሉት። እሱንም አልችል ሲላቸው እንደገና ያው 60 ድሃ ማብላት እንዳለበት ነግረውታል ነብዩ አለይሂ ሰላቱ ወሰለም እና ሐዲሱ ሙተፈቅ ዐለይሂ ነው። ስለዚህ ይሄን ነገር በዚህ መልኩ ከበድ አድርገን ልንመለከተው ይገባል እና ይሄን በእንደዚህ ከተመለከት ነው። ሌላው የምናየው ማፍጠር የሚፈቀድላቸው አካሎች ማን ናቸው? ብዙ ጊዜ እንግዲህ ጥያቄዎች ይበረክታሉና ተሞላ ጎደል እንጠቅሳቸዋለን። ከዛ በተረፈ ደግሞ ዓሊሞቻችሁን ትጠይቃላችሁ። ማፍጠር በረመዳን የሚፈቀድላቸው ለሶስት ይከፈላሉ ይላሉ ዑለሞቹ ሲያስቀምጡት። አንዱን ማፍጠር የሚወጅበት አለ፣ ግዴታ የሚሆንበት ማለት ነው። ሌላው ማፍጠር የማይበቃለት አለ። ገና እንግዲህ የሚያፈጥሩ ነገሮች አሉ በሚል ስበብ የማይፈቀድለት ነው። ሌላው ማፍጠርም መጾምም የሚፈቀድለት ነው። ሁለቱም የሚፈቀድለት በየጁዝ ለውሙል ፊጥር ወሰው ማፍጠርም መጾም የሚፈቀድላቸው እነማን ናቸው ከተባለ አንደኛው በሽተኛ ነው። ያው በሽተኛ የታመመ ሰው ማፍጠርም ተቻለ መጾም ይችላል። وقد اجمع العلماء على اباحه الفطر للمريض في الجمله በጥቅሉ ለበሽተኛ ማፍጠር ለመብቃቱ ዑለማው ተስማምተዋል። ثم اذا برئ قضاه በኋላ ሲዲን ረመዳን ሲወጣ ጊዜ በሚያገኝ ሰዓት ቀዶ ያወጣዋል። ومن كان مريضا على سفر فعدة من ايام اخر ብሏል አላሁ ጀለ ወዐላ። ለበሽተኛ ግን ሶስት አይነት ሁኔታ አለው ይላሉ። አንደኛ መሙ ቀለል ያለ ሊሆን ነው፣ በመጾሙ ምንም ችግር የማይደርስበት። ይህ ለምሳሌ ቀለል ያለ ጉፋን ይመስል፣ የራስ ቅጥቅጣትን ይመስል፣ የጥርስ በሽታን ይመስል እኒህ የመሰሉ ነገሮች ቀለል ያሉ በሽታ ናቸው። ማፍጠር የማይፈቀድለት ይሄ ነው። ሌላው ሁለተኛው አይነት የህመም አይነት አታሟል፣ በሽታው ይጨምርብኛል ወይም ደግሞ መዳኑ ይዘገይብኛል ብጾም ብሎ የሚፈራ ሰው ነው። ወላኪን لا يضره فهذا يستحب له الفطر ማፍጠሩ ነው የሚወደደው እንዳይጨምርበት ህመሙ እንዳይዘገይበት። ويكره له الصوم መጾም ይጠላል እንዲህ ያለ ሰው ማለት ነው። ሶስተኛው መጾሙ ሊያስቸግር ነው። አየሹክ عليه الصوم ويتسبب في ضرر قد يفضي الى الهلاك ወደ ጥፋት የሚያደርሰው ደረጃ ከሆነ فهذا يحرم عليه الصوم اصلا መጾሙ حرام ነው በሱ ላይ ማፍጠሩ ግዴታ ነው። الله ولا تقتلوا انفسكم ولا تلقوا بايديكم الى التهلكه ወደ ጥፋት ራሳችሁን አጣሉ ራሳችሁን አጣጥፉ ብሏልና ከዛ ስለሚመደብ መጾሙ حرام ይሆንበታል፣ ማፍጠሩ ግዴታ ይሆናል ማለት ነው። هل يفطر الصحيح الذي يخشى المرض بالصيام ጤናማ የሆነ ሰው በመጾሙ ህመም ቢፈራ አንድ ሰው በጣም ውሃጥም ይዘውና በረሃ ላይ ሆኖ ለምሳሌ ማለት ነው በዚሁ በጾም ቢቀጥል በሽታ የሚያመጣበት መሆኑን ቢፈራስ ሁክሙ ምንድነው የሚለውን
علماء ሲያስቀምጡት يباح للصحيح الذي يخشى المرض بالصيام أن يفطر ይላሉ በጾሙ የተነሳ ህመምን የሚፈራ የሆነ ጤናማም ሰው ቢሆን ሊያፈጥር ይፈቀድለታል لأنه كالمريض الذي يخاف زيادة مرضه أو إبطاء برئه بالصوم ልክ بصوم ህመሙ ጨምራል ወይም ደግሞ ሊዘገይብኝ ይችላል ብሎ የፈራ ሰው ማፍጠር እንደሚበቃለት የዛ አይነት ነው ይሄም አሁንም ولا تقتلوا أنفسكم يريد الله بكم اليسر ولا يريد بكم العسر وما جعل الله في الدين من حرج ብሎ الله جل وعلا ስላለን ማለት ነው ዱም إذا أمرتكم بأمر فأتوا منه ما استطعتم صلى الله عليه وسلم አንድ ነገር ያዘዝኳችሁ ጊዜና እምትችሉትን ያህል ስሩ ነው ያሉት ይሄ ሰው ያልቻለም ወደ ሌላ አደጋ ሊሄድ ነው ይበቃለታል ማለት ነው እንግዲህ ይሄ በበሽተኛ ዙሪያ የተመለከትነው ነው ሌላው ማፍጠር መጾም ይበቃለት ሙሳፊር ነው ሙሳፊር ማፍጠርም መጾም ሁለቱም ይቻላል ومن كان مريضا على سفر فعدة من أيام أخرى በሽተኛ ሆኖ ወይ ሰፈር ላይ ያለ ሰው ያፍጥርና አሁን በሌላ ጊዜ ባፈጠረው ቁጥር ልክ ይጹም ብሎ አላሁ ጀለ ወዐላ በቁርአን ላይ ስላስቀመጠው ማለት ነው إذا صام المسافر صح صومه የጾመ ጊዜ ጾሙ ይበቃል ቢያፈጥርም ይፈቀድለታል ማን ይበልጣል የሚለው ነው እንግዲህ ዑለሞች የተለያዩ አነጋገሮችን የተናገሩት አነ ለልሙሳፊር 30 حالات ለሙሳፊር አሁንም እንደበሽተኛው ሶስት አይነት ሁኔታ አለው አንደኛ يشق عليه الصوم او يعوقه عن فعل خير ቢጾም ጾሙ የሚያስቸግረው ተሆነ ወይ ኸይር ተመስራት የሚያግደው ተሆነ فالفطر في حقه اولى ይሄም በሷ አንፃር በሱ በኩል ሲታይ ማፍጠሩ ነው የሚበልጠው ومن هذا ما في حديث جابر قال رسول الله صلى الله عليه وسلم في سفر فرأى زحاما ورجلا قد ظلل عليه صلى الله عليه وسلم سفر لا ان سوي هنا ግፊያ ሰውየን ጠልለውለት ማለት ነው እና ምንድነው ሲሏቸው ما هذا ሲሉ قالوا صائم ነው አሏቸው فقال ليس من البر الصوم في السفر እንዲህ አይነት የሚያደርስ ተሆነ ሰፈር ላይ መጾሙ ተኸይር አይቆጠርም እስከ ማለት ነብዩ አለይሂ ሰላቱ ወሰለም ይናገራሉ በሌላም ሐዲስ አነስ ብን ማሊክ ባስተላለፉት ሐዲስ ሰፈር ላይ ያለን ተኛ የጾሙም ያፈጠረም ነበር ይላል አንድ ቦታ ላይ አረፍንና በጣም ሙቀት ወራት ነው ተሙቀቱ መበርታት መብዛት የተነሳ ብዙዎቻችን በኩታችን እየተጠለልን ነበር ይላል ተኛ ኩታ ያለለው በእጁ ፀሐይን ከራሱ ላይ ይከላከል ነበር ይላል በዚህ ሁኔታ ላይ ያለን ሆነ ቦታ ላይ አረፍንና የጾሙት እንዳለ ተኛዋል ምንም መስራት አልቻሉ ያፈጠሩት ሰው ግን ቆሙና ያገለግሉ ያዙ ድንኳንን ይሰራሉ ግመሎችን ያጠጣሉ ያበላሉ ምግብ ያዘጋጃሉ በዚህ ሰዓት فقال رسول الله صلى الله عليه وسلم ذهب المفطرون اليوم بالاجر ዛሬ ያፈጠሩት ሰዎች በአጅር ሄዱ አሉ ለነሱ ደሞዝ አላቸው ብሎ ነው ሰለላሁ ዐለይሂ ወሰለም ተናገሩና ሰፈሩ ላይ መጾም የሚያስቸግረው ተሆነ ኸይረተ መስራት የሚያግደው ተሆነ ማፍጠሩ ይበልጣል መጾሙ ይጠላል ሊባል ነው እንዲሁም ነብዩ አለይሂ ሰላቱ ወሰለም አቡ ሰይድ ኹድሪ ባስተላለፉት ሐዲስ ለሷሃቦችም ብለዋል እንደ ነገ ጥላት ጋር ሊገናኙ ሆነው ኢነኩም ሙሰብሁ العدو غدا والفطر واقوالكم እናንተ ነገ ጥላትን ጋር ስለምትገናኙ ማፍጠሩ ነው ለእናንተ አቅም የሚሰጣችሁ ብለዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም እና ተኸይር መስራት የሚያግደው ተሆነ የሚያስቸግረው ተሆነ ሰፈር ላይም ቢሆን መጾሙ ይጠላል ማፍጠሩ ይበልጣል ነው ሁለተኛው አይነት ተሙሳፊር አላ يشق عليه الصيام ولا يعوقه عن فعل الخير ጾሙ ላይ ያስቸግረው ነው ተኸይር ስራ ላይ ያግደው ነው ይሄ فالاولى له الصيام ይሄ ለሱ የሚበልጠው መጾሙ ነው ይላሉ لعموم قوله تعالى وان تصوموا خير لكم ብትጾሙ ለእናንተ የበለጠ ነው ብሎ አላሁ ጀለ ወዐላ የተናገረው ቃል ስለሚያካትተው እንዲሁም አቡ ደርዳ ተሚባል ሱሐቢ በተወራው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ጋራ ሰፈር ወጣን ይላል አቡ ደርዳ في يوم حر ሙቀታማ በሆነ ቀን ይላል حتى يضع الرجل يده على راسه من شدة الحر ተሙቀቱ መበርታት የተነሳ ሰውየው ራሱን እጁን ራሱ ላይ እስከሚያረግ ድረስ ይላልና وما فينا صائم الا ما كان من النبي صلى الله عليه وسلم وابن رواحه በውስጣችን ጾመኛ አልነበረም አብዱላህ ኢብኑ ረዋሃና ነብዩ ሰለላሁ ዐለይሂ ወሰለም ቢሆኑ እንጂ የሚል ነገር ያስቀምጣል ሐዲሱም ሙተፈቅ አለይ ሆነ ሐዲስ ነውና የው ነብዩ ሰለላሁ ዐለይሂ ወሰለም ይችሉ ሆኑ ጾሙ ሌሎችም ማይችሉ ሆኑ አፈጠሩ ለማይችል ማፍጠር ለሚችል ደግሞ መጾሙ ይበልጣል ማለት ነው ማያስቸግረው ተሆነ ተኸይር መስራት የማያግደው ተሆነ ሐምዛ ኢብኑ ዐምር የሚባል ሱሐቢ በጣም ጾም ያበዛ ነበር ለነብዩ ሰለላሁ ዐለይሂ ወሰለም ብሎ ጠይቃቸው አሱሙ في السفر ሰፈር ላይ ልጹም እንደ ሲላቸው
فقال إن شئت فصم وإن شئت فأفطر تفلكتم تفلك أفطر بلوتان ولأن الصوم إذا لم يكن فيه مشقة صوم شجر ما يسكتلበት ከሆነ أسرعوا في إبراء الذمة راسهم ለማጥራት የሚያፋጥን ነገር ነው የግዴታን ለመወጣት ማለት ነው وأسهل على المكلف እንደምታውቁት ጾም ታዳው ቀዷው ነው የሚከብደው ማለት ነው እና ማያስቸግረን ተሆነ መጾሙ ይበልጣል ብቻህን ነገ ተምጾም ዛሬ ሰው ጋር ይጾምከው ይቀላልና ማለት ነው ሶስተኛው አይነት ጭራሹኑ ጾሙ ያስቸግረዋል በብርቱ ሁኔታ የማይችለው ደረጃ ወደ መጥፋት የሚወስደው ደረጃ ሆኖ ማለት ነው ሰፈር ላይ ያለ ሰው ይሄ ማፍጠር ግዴታ ያሆንበታል ነብዩ አለይሂ ሰላቱ ወሰለም መካ ሲከፈት የጾሙ ሂደው ያለ ቁርአን ገም የሚባለው ቦታ ላይ ሲደርሱ ሰውም አብሮ እየጾመ ነበርና ሰው እኮ አንቱን እየጠበቀ ነው እንጂ ጾሙ በጣም አስቸግሮታል አሏቸው ሰዓቱ አሱር ሰዓት ደርሷል ነብዩ አለይሂ ሰላቱ ወሰለም ውሃ ያዘዋን ጫንጡልኝ አሉና ግመላቸው ላይ ሆነው አመጡላቸውና ከፍ አድርገው ሰው እስከሚመለከው ድረስ ጠጡት አፈጠሩ ማለት ነው አሱር ላይ ነው እንግዲህ ሰዓቱ ከዚያ በኋላ ለመሸቀም ብለው የጾሙ ሰዎች ነበሩና የጾሙ አሉ ብለው ሲነግሯቸው ምን አሉ ላኢከል ዑሳቱ ላኢከል ዑሳት እነዚህ ወንጀለኛ ናቸው ወንጀለኛ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም መጾሙን ማለት ነው ማፍጠሩ ግዴታ ነበር ለምን አስቸግሯቸዋል ተቸግረዋል ብለው ነግረዋቸውም ነው ነብዩ ሰለላሁ ዐለይሂ ወሰለም ጾማቸውን ያፈጠሩት ለማሳየት በተግባር ለመግለጽ ብለው ማለት ነውና እንዲህ አይነት ደረጃ የሚያደርሰው ተሆነ ሙሳፊሩ ማፍጠር በሱ ላይ ግዴታ ይሆንበታል ማለት ነው መርሐባ ሌላው ከዚህ ጋር ተያይዞ የምንመለከተው ነገር ምንድነው ለማሳጠር ማፍጠር የሚፈቀድላቸው ሐሚልና ሙርዲዕ ነው ያ ነፍሰ ጡር የሆነች እናት እህት እንደውም የምታጠባ እናት እህት እሷ ማፍጠር ትችላለች ያ ሁለት ነው የምናይዛቸው 5 እና 6 ብለን ይዛቸዋለን እስካሁን ካሳለፍነው ጋር إذا خافت الحامل على الجنين أو خافت المرضع على رضيعها قلة اللبن أو ضيعته ونحو ذلك بالصوم فلا خلاف في أنه يجوز لهما الفطر نفس طري هونج سيد باشيلو علي متفراك هنا ويمتاتباو بلجو علي وتتو يكنسبتال بلا تفراج ይሄን የመሳሰለ ከፈራች ዑለሞች መሃል ምንም ኺላፍ የለም ማፍጠር ለመብቃቱ ይላሉ ነብዩ አለይሂ ሰላቱ ወሰለም ብለዋልና ان الله عز وجل وضع عن المسافر شطر الصلاه وعن المسافر والحامل والمرضع الصوم الله ተሙሳፊር ላይ የሶላትን ግማሹን ቀንሷል አለ ዙሁር ዓሱር ዒሻ አራት የነበሩትን ሶላት ወደ ሁለት ቀነስ ማለት ነው የሚበልጣውም እሱ ነው እንደውም ሰፈር ላይ ካለ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ሰፈር ላይ አንድም ቀን ሞልተው ያውቃሉ ሚል ያው ዑለሞቹ ኺላፋቸው ይበቃል መሙላቱ አይበቃል የሚል ነው ምናልባት አንዳንዶቹ ይበልጣል የሚልም ይኖራቸዋል ትክክሉ ግን የሚበልጣው ምንድነው ማሳጠሩ ነው ይሄን በዚህ አለፍ ልበለውና አብሮ ስለመጣ ነው ሐዲሱ ጋር እንዲሁም ተሙሳፊር ነፍሰ ጡር ተሆነ ሴት ተምታጠባ ሴት ጾሙ ቀርቶላታል አሉ ነብዩ አለይሂ ሰላቱ ወሰለም ቀርቶላታል ሲባል ጭራሹን ሙሳፊሩም ሐሚሏም ሙርዲዓም ምንም አይዛቸውም በኋላም ቀዷ ያለባቸው ማለት አይደለም የሙሳፊር ቀዷ ነው ይታወቃል ቁርአኑ ላይ ተገልጿል የምታጠባው ሴት ነፍሰ ጡር ሆነ ሴት ግን አሁን ታፈጥራለች ቀጥሎ ምን ይከተላል ይሄን ማፍጠሯን ምን ይከተላል በሚለው ዑለሞች ለአምስት ተካልፈዋል ከዚህ ውስጥ ሁለቱ ቀውሎች የተለያዩ ዑለሞች ከማስረጃ ጋር በማነጻጸር ማን ነው በላጩ ቀውል በሚለው ተካልፈዋል ሼክ መሐመድ ሼክ البحر المحيط الثجاج የሚባለው ኪታባቸው ላይ እና ذخيرة العقبة የሚባለው ሙስሊምና ነሳኢ ሸርሃቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም አሁን እንደሰማነው ሐዲሱ ላይ ሙሳፊር ጋራ አብረው ነው ነብዩ ሰለላሁ ዐለይሂ ወሰለም ሐሚልና ሙርዲዕን ጾምን አስቀርቶላታል ያሉት የሙሳፊሩ በቁርአን ላይ ተጠቅሷል ቀዷና ያለበት فعدة من ايام اخر ብሎ ስለዚህ እነሱም አብረው ነው የተጠቀሱትና እነሱም ያለባቸው በሚመቻቸው ሰዓት ቀዷ ማውጣት ነው ሌላ ምንም ነገር የለባትም የሚል ነው ሌሎቹ ደግሞ አይ ማብላት ነው ሁልጊዜ ሴት ዛሬ ስትወልድ ስታጠባ ነገ ነፍሰ ጡር ስትሆን ስለሚያስቸግራት የሚል ዲኑ ለማቅለል ነው የመጣው ቅድም እንዳለው ለማስቸገር አይደለምና ማብላት ነው ያሉ አሉ
የባለዚህ ኪታብ ሰሂህ ሱና የሚባለው አቡ ማሊክ ይሄን ደግፈው ሆዷል። ላኪን ግን እንደ መረጃ እኔ የሚመስለኝና የሚገባኝ ሸኹ ያቀረቡት ማስረጃ ነውና ነብዩ አለይሂ ሰላቱ ወሰላም ሙሳፊር ጋር ባንዲ ላይ ቀርቶላታል ካሉ የሙሳፊር ቁርአን ላይ ገልጾልናል። በሌላ ጊዜ ቀዷ ማውጣት ነው። ስለዚህ እናቶቻችን፣ እህቶቻችን፣ ልጆቻችን በጾም ጊዜና ነፍሰ ጡር ሲሆኑ ሲወልዱ ማፍጠር ይችላሉ። በኋላ ምን ያደርጋሉ? እንደው ከቻለች በጣም አስተማማኙ ነገር ቀዷ ማውጣት። መቼም ማችል ተሆነ እንዲሁ እያለ የተነባበረ ዝም ብሎ የሚያልፍ ተሆነ ተሚያልፍ ይሻላል። በማብላት ልትገላገለው ትችላለች። ለዛሬ እኛ ያልካልኳችሁ ሌላውን በሌላ ጊዜ እንነጋገራለን። ስላቆየኋችሁ ይቅርታ ጠይቃለሁ። ቢላሂ ተውፊቅ ወአኺሩ ደዕዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።